ተብሎ በስነስርዓት መገለጽ ፍርጥርጥርጥ ማለት አለበት። እውነታውን ማወቅ አለብን። ዝም ብሎ በስም ኮሚቴ አይደለም። ከኮሚቴዎች ውስጥ እከሌ ንጹህ ነው፣ እከሌ ደግሞ ሙስና እንዲከፈለው ይፈልጋል ብሎ እውነቱን መናገር። ቴንኪዩ ሀቡ። እዚህ ጋር አንድ ነገር ልጨምርልህ ሶፊዮ። አሁን እኔ ሳጋፍጠው ይሻላል የሚወጣው። ባለፈው ደውለህልን አንተ ይህንን ቲም ሌላ ላይ ጉዳዩ ሲመጣና ብር ምናምን ይፈልጋሉ ሲባል 5 ሳንቲም ከእሱ አካውንት ላይ እንዳይወጣ እንጠይቃቸዋለን። እኛም አንድ በሷ የተሰበሰበ ብር በመልካምነት ተሰብስቦ ለነፍስ ማዳን መተባበር ሲኖርባቸው እንዴት ብር ይጠይቃሉ ብለን ነው አይደል? አሲያም ከአንተ ጋር ተናንቃ እኛ ጋርም እንደዛ እንዳይወጣ ያደረግነው እናንተን ነው የምንጠይቀው ያልችሁ ማለት ነው። ስለዚህ ያ የጠየቀ ሰው ማን ነው? ለምንድን ነውስ መልካም ነገር ለማድረግ አንድ ነፍስ ለማዳን በመልካምነት ከተሰበሰበ በኋላ ይህንን ጥያቄ የሚጠይቀው? የምን ብር ነውስ? በሞተ ሰው አንገት ላይ እንደዚህ አይነት ነገር መረማመጃ የሚሆነው? ይህንን ነገር መልስለት ለህዝቡ። እሺ አሁን እሱ ጋር ግልጽ ለማድረግ ያህል ማለት ነው። ምናልባት እኛ ከቀደም ለመግለጽ ሞክሬያለሁ። ወደ ሚዲያም እንዳንወጣ ብዙ ጫናዎች ተደርጎብናል ብያለሁ። ይሄም ያደረገው ስሙን መጥራት አስፈላጊ ከሆነ መጥራት ይቻላል። ምክንያቱም እኔ ግን ነው ብዬ ትክክል ሊሆን ይችላል ብዬ ነበር የተቀበልኩት በወቅቱ። ምክንያቱም የሆነ በተናገርን ቁጥር እሷ ላይ ችግር ይደርሳል የሚል ነገር ነበር የሰጋ ነው። ነገር ግን ማን ነው ሰውየው? ስሙን ጥራው እስኪ። ሰውየው ስሙን ጥራው። አሁን ላይ ችግር የለም፣ እሱ ለእናንተ ማሳውቃችኋለሁ፣ ችግር የለም። ግን እንደ ኮሚቴ ደግሞ እንዳጠቃላይ ደግሞ ችግር ያለበት እንደ ኮሚቴው አንድ ነገር ገልጽላችሁ። ከመነሻው ገና እኛ ይሄ ነገር ማሰባሰብ ስንጀምር 4 ሚሊዮን አካባቢ ኦልሞስት እንደደረሰን ማለት ነው። በሙቤ ሚዲያ ጀርመን ያለው በሙቤ ሚዲያ ገብተው ሁሉም ኮሚቴ ልክ እንደ ፓርላማ ስብሰባ ነው። በኤምባሲ ቢሮ ነው። ኤምባሲ ቢሮ መሆናቸው የሚያሳውቀው የንጉሱ ፎቶ አለ፣ የአብይ ፎቶ አለ፣ የሳህለወርቅ ዘውዴ ነበር ፕሬዚዳንት። የሁሉ ፎቶ ባለበት ቢሮ ላይ በጋራ ሆነው እኛም ፕሮሚስ አስገቡን። ምንድነው ያስገቡን? ፕሮሚስ ያስገቡን ገንዘቡ ካነሰም ኃላፊነት እኛ እንወስዳለን አሉ። ገንዘቡ ከተረፈም እኛንን ምንመራበት። ይሄንን ፕሮሚስ ትገባላችሁ። በቃ ሰፊና ያስቆዩና እኔ ጨርስና አሩታላችሁ እንትን ስላለብኝ ነው። እሺ ሰፊዩ አንዴ አባፍናን መልስ ይሰጣል። እሺ ሰፊዩ ትንሽ እንትን በይውና እንትን እንዳል ብዬ ነው። አሎ ይቅርታ፣ እኔን የሚመለከት ነገር ካለ እንትን እንዳላቋርጣችሁ ብዬ ነው። እና በመጀመሪያ 1-2 ሀሳቦችን ልጣልና እኔን የሚመለከት ነገር ካለ ሀሳባችሁን ሰምቼ ያው ሀጃ ስላለብኝ ወደ ሀጃ ሄዳለን ማለት። ሌላው የመጀመሪያው እኔ ከታላቅ ይቅርታ ጋር የሌላ እናት ቅድም ያስቀመጡት ነገር እንደው መታረም አለበት ከታላቅ ይቅርታ ጋር። ምክንያቱም እኔም ሆንኩኝ አብረውኝ ያለው የስራ ባልደረቦቼ በዚህ ልክ ወተን ኢቨን የኢትዮጵያ ኤምባሲ ጭምር ሌላ ከኢድ በኋላ ትወጣለች ብሎ ምናልባት አንዳንድ አካል ወደድ ባይ ሊኖር ይችላል በውስጥ። እኛ ግን እንደ ኮሚቴ ይህንን ጉዳይ ለረጅም ዓመት እንደሚከታተል ሰው እኛም ሆን ኢትዮጵያ ኤምባሲም ሆነ በድፍረት እናገራለሁ ይሄንን ከኢድ በኋላ ትወጣለች ብሎ የተናገረበት ዕለት የለም። ይሄ እንደው ቢታረም ይሄ ለማለት እወዳለሁኝ። ሌላው እንግዲህ ይሄ ነው። ሌላው ቅድም አሁን ሰፊዩ የምታነሳሳቸው ነገሮች አሉ። እሱ አሁን አይጠቅምም ሰፊዩ። እኔ እውነቱን ነው የምነግርህ። እኛ የዚች ልጅ ጉዳይ አንተ ወኪልም በለው ምንም በለው እንዴት አድርገን እያስኬድን እንደሆነ እኛና አላህን የምናውቀው። ሁሉም ነገር ሚዲያ ላይ አይወራም። ይሄ በጣም ፈታኝ ሂደት ነው። ሰፊዩ ፕሊስ አላህን ፍራ። እዚህ ያሉ የስራ ባልደረቦቼ ቤተሰብ አላቸው እንዳንተው ምን አላቸው። አሁን እያልክ ያለውን ነገር ትክክል አይደለም። አላህን ፍራ። እኔ አሁን ረመዳን ብዙ ነገር ማለት አልፈልግም። አልሐምዱሊላህ ከመላ ጎደል ስራው ጫፍ ላይ እየደረሰ ስለሆነ መወቃቀስም ካለብህ የአካባቢ ሰዎቻችሁ ጋር በኋላ ልጅቱ ከወጣች በኋላ በምትፈልጉት መንገድ እዛ ትወቃቀሳላችሁ እናንተ። እኛ በአካባቢም በቋንቋም በምንም አንገናኝም። ሌላህ ብለን ነው የገባ ነውና እረዳሃለሁኝ። እኔ ቤተሰቦቿንም በደንብ ነው የምንረዳውና አሁን ወቀሰው አይጠቅመንም። እዚህ ቅድም ካሊድ ፋውንዴሽን ያስቀመጠው ሀሳብ አለ። እኛ ከኤምባሲው ጋር በስልክም በአካልም እንገናኛለን። ችግር የለብንም። በጣም ተቀራርበን እየሰራን ያለ ነው። ነገም ልናገኛቸው እንችላለን።
ስለዚህ በምን መጣ እንደመጣ ልናወራ እንችላለን። ካሊድ ፋውንዴሽንም አለ በምፈልጉበት መልኩ ማጣራትም ትችላላችሁ። ከዛ ውጭ ግን አንድም ቀን እኔም ሆንኩኝ የስራ ባልደረቦች ኢቨን ኢትዮጵያ ኤምባሲ ወጥቶ እች ልጅ ከሄድ በኋላ ከአረፋ በኋላ ትወጣለች ብሎ የተናገረ ሰው የለም። እወደድ ባይ ግን ቤተሰብ ጋር እየደወለ የሚናገር ሰው ሊኖር ይችላል። ይሄ በዚህ ታረም ሰፊዩ ፕሊስ በጭራሽ ያለ መረጃ ተስፍሽ አንተን ራሱ የምጠይቅ ነገር ስላለ ነው። አንዴ ልጠይቅ ሳይፈልግ ነው። እሺ እኔ አንዴ ልጠይቅ ከይቅርታ ጋር እኔ ቅድም ልክ አቧፍናን የምስራቹን እንዳበሰረን ምን ብዬ ጠየኩኝ? የምስራቹ የመጣው እናንተ ጋር በምንድን ነው? በኢሜይል ነው? በዋትሳፕ ነው? ኤኒ ዶክመንት አለ ማረጋገጫ ስል ተደውሎ ነው ከኤምባሲ የተነገረን አለ። ስለዚህ ኤምባሲ ደግሞ ፍርድ ቤትን የሚያህል ነገር ከኢድ በኋላ ትፈታለች የሚፈርመው አካል ከሀገር ውጭ ስለሆነ ነው። ለዚህ ነው ወሬ የሆነ ነገር ያወቃቅሳል። ሰው የዛን ጊዜ ተደውሎ ሲነገራችሁ መቀበል የለባችሁ። እነሷ ቤተሰብ አሁን በማን በኩል የመጣው ለምሳሌ አሁን የሌላ እናት ሀቅ አላቸው እና እንኳን እናት እሳቸው አይደሉም እናንተ እች ልጅ ወገናችን ናት ብላችሁ እኮ እንትን ያላችሁ ነው አይደል? ሀቅ አላቸው ቤተሰብ። ነገር ግን ኦፊሻሊ ከኮሚቴውም ሆነ ከማንም አካል በዚህ ልክ እኛ የተናገርንበትን አናውቅም። ይሄ ማስተካከያ ይደረግ። ይሄ ነው በእኛ በኩል ጋር ጥያቄ አለ። ይሄ ይኸውልሽ አድባ የአንቺ ጥያቄ አንድ ጊዜ አቁም። ልንገርህ፣ ለዚህ ማስረጃ ልንገርህ። እኛ ልጅቷ ታስራብን እዛ በነፃ ጠበቃ አግኝተን ስልክ ሲደወልለት ሙልጭ አርጎ ሰድቦ መልሶልናል። አሁን አንተ እነሱን ወክል አታውራ። አንተ ተባባሪ እንደሆን ያለውን ነገር አብዴት እንደምታደርገኝ ኦንሊ ከኮሚቴው አንተን ነው ማገኘው። የምናገኘው ግሩፑም ቲም ሌላም ማለት ነው እያወራን ያለ ነው። በነገራችን ላይ እግዚአብሔር ነው ፕሮሰሱን እየጨረሰላት ያለው። አንዳንድ ጊዜ የምናስቆመው ሂደቱ ይበላሻል ብለን የምናስፈራራበት ጊዜ አቁሟል። ምንም ስጋት አይደለም። አንዴ ህዝብ ጋር መጥተዋል። እስከ ዛሬም በውስጥ ለውስጥ እኛም ዝም ብለን እባካችሁ ብለን እየለመንን የነበር ነው። ይህንን ነው ፕሮሰሱን ጠብቆ በህጉ እየደረሰ ስለሆነ እንጂ ዋጋ ሰጥቶ ቀን ተቀን የተከታተለ ሰው ኖሮ አይደለም። ይህንን አስምሩበት። ኖሮ አይደለም። ከኮሚቴውም ከተዋቀራችሁትም የተሰበሰባችሁበትን እንኳን እኮ ለ3 ዓመት አንድ ቀን አብዴት ያላደረገ ኮሚቴ እዚህ ጋር ሰርቻለሁ ቢለኝ እኔ አላምንም። ይህንን ነገር ማወራ ምን ያህል እንደምታገላቀዋለሁ ውስጥ ቲም ሌላ ምን ያህል እንደሚደዋወልና ምን ያህል እንደሚደረግ ግሩፕ ውስጥ አለ። አብዴት ለማድረግ እንኳን አንተ ነህ እየመጣ ያለው። እየጠየቅኩ ያለሁት ነገ ፕሮሰሱን እግዚአብሔር ነው የሚጨርሰው። ይሄ ቤተሰብ እየተናገረ ያለው አሁንም ማስመር ያለባችሁ ይህንን ስለተናገረ ነገ የሆነ ነገር ይመጣል። ፕሮሰሱን ጠብቆ ነው የሚመጣው። አሁንም እኮ ወደፊት መጣ ነው። ካልሆነም እኮ እናንተ አታስፈልጉም፣ ካልሆነ እራሳቸው መሄድ አለባቸው። ከዚህ በኋላ ውክልና አያስፈልግም ብለን ነው ፕሮሰስ የጀመረው። ያንን እንቀጥልበታለን። ብሩም አንድም አይወጣም ያላስፈላጊ ወጪ ለመልካም ተብለን ተሰብስቦ በደሃ የተሰበሰበ ብር ለእኛ ይሁን ተብሎ ሲደረግ ትርፉን እኮ እኛ እንወያይበታለን ነው የሚሉት። እኛ ባሰባሰብ ነው ቲም ሌላ ቀን ከሌሊት 2 ወር ያሰባሰበውን ብር ነው የሚያወሩት። ገባሽ አይደለ? ዋይ ኖት በመልካም ነፍስ ለማደን የምንሰባሰብና የምናደርግ ሰው እንዴት ነው ይህንን ነገር እንወያይበት? ምን ሊያደርጉት ነው የሚወያዩበትስ? ይኸው እኮ እየሰማን ነው። ይህንን ያለ ሰው አለ። ቆይ አንድ ጊዜ ይህንን ያለ ሰው ማስረጃ ተስፋሽ ማስረጃ አለ። ይህን ለማለታቸው ቪዲዮ ይታያል። እኔ ሎት የተባለ እያለ እኮ ልጁ እየነገረሽ እኮ ነው ወንድምየው። እኛ ይመለከተንም። ይኸውልህ ተስፍሽ ይቅርታ፣ እኔ ልወጣ ስለሆነ አቢባ እኔን አሰናብችኝ። ይቅርታ አንድ ጊዜ መጨረሻ አንድ ጊዜ እኔን አሰናብችኝ ፕሊስ። ከመሄዱ በፊት አቧፍናን አንዴ ይናገርና እኔን መጨረሻ አንድ ደቂቃ ለአንተም እንትን የሚለውን ምንድን ነው መሰለሽ አቡ አንድ ለሀቅ የምንናገረው ረመዳን ስለሆነ ይኸውልሽ ለምሳሌ ሸራተን መንግስት ላይ በደንብ የመንግስት ጥያቄያችን እንዲቀርብ በትንሹ ወደ 20 ሚዲያዎች ጠርተን 20 ሚዲያ ማለት ናሽናል ሚዲያ እና በጣም ትልልቅ ሚዲያዎችን ጠርተን አበል ከፍለን ፕሮግራም ተደርጎ ብዙ የሃይማኖቶች የክርስቲያን፣ የኦርቶዶክስ የሁሉም ከመጅሊስ ሁሉ መጥተው ትልልቅ እነ ኡስታዝ አቡበከር ሁሉ መጥተው ሸራተን መግለጫ ሲሰጥና ያንን መንግስት ዶላሩ እንዲፈቀድ ያደርግልን የሚል መልእክታችን ለማስተላለፍ ስናደርግ ዝም ብሎ የመጡ ለምሳሌ በዛው ፕሮግራም ላይ የተካፈሉ ማሻአላ እንትና ተፈታች ገና እኮ ዶላሩ ይጠየቅልን ብለን ላለው ቪዲዮ ሰርተው ተለቀቀች ብሎ በዩቲዩብ በምናምን ሰርተው በቃ ዝም ብሎ አድርጓል። ጭራሽ ደግሞ እዛም ሲሄዱ ሁሉ ሴሌብሬት ሁሉ አድርጓል። ዋንጫ ሁሉ የተሸላለሙ ሰዎች አሉ።
እንደዚህ አንዳንድ ጊዜ ሚስሊድ ተደርጎ ሰዎች ላይ ይገባል። እኔ ከእነ አቡ አፍናን ነገ ትፈታለች እንደዚህ የሚባሉ ምክንያቱም ልክ እንዳሁኑ ነው ጉሮሮ የምንይዘው ባይ ፔፐር ብለን እንጠይቃለን። የለም እንደዛ የሚል ነገር ከነሱ አልሰማንም። ኢንሻአላ ይሄ ዊሽ በማድረግ ደረጃ በቃ እንደዚህ ነው። ኢንሻአላ እንደዚህ የዛሬ 4 ወር 5 ወር የተሰበሰበን ጊዜ በእርግጠኝነት አሁን ዛሬ የሚሰጠንን ቀጠሮ ተቀራራቢ የሳምንት የምናምን ሊሆን ይችላል። ይሄን ቀን እየጠበቀን የነበረው በዚህን ቀን ተብሎ በፔፐር ደግሞ ፍርድ ቤቱ ትናንትና ሙኒት ሜንሽን ያደረገችልሽ ቀን በቃ ይሄን ቀን ሆኖ ሰምተናል። በፒዲኤፍ ራሱ መሐመድ ልኮልኛል አለኝ። ይሄ ነው ኢንጀነራል እንጂ ከኤምባሲም በዚህ ቀን ትወጣለች ለመጣው ከኢትዮጵያ ኤምባሲዎች ጋር ጭምር ለመጣው ኢንሻአላ የመጨረሻ አብሽር ደስ ይላል። ከምንም በላይ እነሱን ይዤ ነው የምመጣው። አብሽር ያደረገኝ አሁን እኮ ስሜታዊ ያደረገኝ ነገር ምንድነው? እውነትም ኮሚቴውም ተወካዩም ስለሌላ የሚከታተል ቢሆን ኖሮ እኮ ይሄን ያህል ማህፀኗ ተገልብጦ እስኪባል አይኗ ጠፍቷል እስኪባል ጥርሷ ወላልቋል እስኪባል ድረስ ቢያንስ አንድ ቀን ወይ አንድ ኤምባሲ ወይ አንድ ኮሚቴ ለማሳወቅ ምንድን ነው የራቀው? አንድ ከጉዳዩ የራቀ ነው ኮሚቴው ማለት ነው። አሁን እኮ ከእሷ ጋር የታሰሩ ሰዎች ናቸው የተናገሩት። በዚህ ነገር ደግሞ አንተም ይሄ ነገር ተቀብለን የቤት ስራ ውሰድልን። ምክንያቱም ውሸት ነው ቅድም ወይም ያላረጋገጥኩት ነገር ነው ብለህናል። ከእሷ ጋር ያሉ ሰዎች ውሸት አይናገሩም። በቃ ከዚህ ቤት ወጥታ ህይወቷ ውሸት እንዳለው ለማረጋገጫ ህይወቷ አደጋ ላይ መሆኑን ከዚህ የዛሬ 2 ወር ሰምቼ ነበር ብሏል አቡ አሚራ። ለምን ወደ ሚዲያ ይዘህ አልወጣክም ታዲያ? ከሰማክ እኛ ገና ትናንትና ነው የሰማነው ብዬ ስጠይቀው ሚዲያ ላይ መውጣት ከወጣ ቤተሰቦቿ ይጨነቃሉ ብዬ በውስጥ ለቲም ሌላ አሳውቅ ያለውኝ ብሏል። ኖ ለቲም ሌላ አሳውቅ ያለው ሳይሆን ኖ ሰፍዩ እዛው ግሩፕ አለን እኮ ግሩፕ አለን። እኛ ኦልሬዲ ግሩፓችን ቲም ሌላ አይደለ ግሩፓችሁ ስሙ? ቲም ሌላ ላይ ራሱ አቡ አፍናን ነው ሁላችንም ነው ያሳወቀን። የሚደበቅ ነገር እኮ አይደለም። ግን አንድ ነገር እውነት ነው። የበሽታው ደረጃ ብሶ አሁን ላይ የበሽታው አንዴ ቆይ ማሜ ሀቢቢ አንዴ። እኔ አሁን አቡ አፍናን ከመውጣቱ በፊት አንድ ነገር ልበለኔ ራሴ ረጅም መንገድ ነው ድራይቭ እያደረኩ ያለሁት። ሀባይቢ አቡ አፍናን በጣም ሊመሰገን የሚገባው ወንድም ነው። በጣም ብዙ ጥፋት ካለባቸው ኮሚቴዎች በጣም ብዙ የሚሰሩ ወንድሞች መካከል በዋናነት ተስፋ እያገኘንበት ያለው ስለሌላ ጉዳይ ከአቡ አፍናን ነው። አይሰለችም። አግሬሲቭሊ እኔ በጣም ነበር። በነገራችን ላይ የሌላ ጉዳዩ እንደው ሚዲያ ላይ አንዳንድ ጊዜ ስምሽ የሚጣፍጣል እኮ ኢቭን ትንኝም እኮ ደም ቀምሳ ነው የሚጣፍጠው ሰው የምትነድፈው ነው። ሚዲያም ላይ ስሙ የሚጣፍጥ ሰው አለና ለመወቀስ ቅርብ ስለሆንን ነው እንጂ አላህ የሚያውቀው በቃ በአቡ አፍናንን በቃ ትግል ነው እኛና እነሱ የሚቀረን። በኃይለኛው አግሬሲቭሊ ነው የምንነጋገረው። ለምን እንደዚህ አታደርግም ነው የምንለው እሱን። እኔም ወንድም ካሊድም ተስፊሽም አሲያም በጣም እስከሚጨናነቅበት ድረስ ነው በቃ የምንዋጋው እሱ ጋር። በሌላ ጉዳይ አርፈን አናውቅም። ለዚህም እሱ ጋር ብቻ አይደለም አቡ አፍናን ጋር ብቻ አይደለም፣ ኢቨን ቤተሰቦቿ ሰፍዩን ደውዬ ልክ የእሱ ሳኮን የኔ እህት እንደሆነች እርግጥ የሁላችንም እህት ነች። ደውዬ ነበር ስቆጣ የነበረው ምንድን ነው እየሰራችሁ ያላችሁት? ይች ልጅ ነገ ጧት ነፍሷ እንደው አላህ እድሜ ይስጣት፣ አላህ በሰላም እናት አባቷ ጋር ያገናኛት። የሆነ ችግር እንኳ ቢደርስና ቢፈጠር ገንዘቧን በልተው ታስገድሏት ነው የምታስብሉኝ? ቢያንስ የሁላ ህዝብ የደከመበትን ነገር ለምንድን ነው ተስፋም እናንተ በቃ ካልተቻለ እናንተ ለምን አትሄዱም እስከማለት ደረጃ ደርሻለሁ። ከአንድም ሁለት እንደውም አዲስ አበባ ድረስ ሁሉ መጥተዋል። ጫና አድርጌባቸው እናት እና አባቷ ፓስፖርት አውተው ወደ ሳውዲ እንዲሄዱ ማለት ነው። አሁንም ቢሆን አቡ አፍናን ለምሰጠን ነገር በሙሉ ሳላመሰግን ማለፍ አልፈልግም። በመቀጠል ግን ይሄ ነገር እንዳላችሁት ከአንድም ሁለቴ ነገሮች ብዙ ጊዜ ተስፋ የተደረገባቸው ነገሮች ተስፋ ሲመነምኑ ይታያሉና የአሁኑ ኢንሻአላህ የመጨረሻው ነው ብለን እናስባለን። በሰላም ወታና ያለን ብለን እናስባለን። ካልሆነስ የሚለውን በቀጣዩ ከምንዋይ ከአሁኑን የአንድ መስመር አስምሬ ልለፍ። ምናልባት አላህ ብሎ እኛ የምንመኘው ዱዓችን ሁላችንም በተመራርቅ እንድንለያይ አላህ በሰላም ወታልን ሁላችንም የለፋንበት የደከምንበት ከላይ ይባላል።
ሀቢባም ገብታበታለች፣ ሙባረክ ሙሰማም ገብቶበታል። ያልገባ ያልደከም የለም በሷ ጉዳይ። በሀሳብ ራሱ የሚያስብ ሁሉ እኮ ለእሷ መልካም ስላለው ነው እንጂ የሚጠቀመው ነገር ኖሮ አይደለም። አላህ ቅብኛ ነው 2 ወር ሙሉ የሌላን ጉዳይ ይዘን እኛ ር እያለን ስንጮህ እኮ ምንም ተጠቃሚ ነገር ኖሮን አይደለም። እኛም ልጆች አሉን፣ ማስጠናት አለብን ልጆቻችንን፣ የግል የሆነ ህይወት አለን። ያን ሁሉ ትተን ነው በእሷ ጉዳይ ላይ ስንጮህ የነበረው። ሌላ ሰው እንዳንረዳ ሁሉ እኮ እያደረግን የሰው ፊት ስናይ ራሱ እያሳፈረን ደረጃ በቃ ሌላ የሆነ በግል ሀያታችን ላይ አላህ ይወፍቀን። ያ ብዙ መስራት የምንችል ሰዎች በግል ስራችን ላይ ራሱ በምንሰራው ተጽዕኖ እያሳደረ መኪና ለመቀየር እያፈረ በሌላ ብር ነው እንዲ እስከምንባል ሰው የእሷ ጉዳይ ላይ ሁላችንንም ስለሚያሳስበን አላህ ነጃ ብሎ ያውጣት። ካልሆነ ግን ሀባይቢ እኔ ሰፊዩን የምነግርህ ወይ ደግሞ ቤተሰቦቿ ወንድሟም አለ እናት አባቷም እየሰሙኝ ነው። በቃ ከዒድ በኋላ ጊዜ ተቆጥሮ ባለው ወር ውስጥ ባሉት ቀናቶች ውስጥ ካልወጣች እናንተ ሂዱ። ወላሂ 1 ቀን ነው ቪዛ ሳውዲ አረቢያ። እናንተ ካልቻላችሁን ያስወጣላችኋለሁ። በ1 ቀን ነው ቪዛ የሚሰጠው። እስኪ ሂዱና ኤምባሲ እዩ። እስኪ ሂዱና ልጃችሁን እስኪ እስር ቤት ሂዱ። እኛው በነገራችን ላይ አቋፍናን አንድ ማልፈርድበት ነገር ምናልባት ሀቢባ ሞር ደግሞ ተስፍሽ ወይ ካሊድ እናንተ የማትረዱት እኔ ሳውዲ ስላለው የምረዳው አንድ ነገር አለ። የዚህ ሀገር ህግ ሪስትሪክትድ ነው፣ ትንሽ ከበድ ይላል። እንደፈለግሽ ሄደሽ እስር ቤት ገብተሽ ምንድነው ብትባይ ምንም የማትይበት ቦታ ላይ ትንሽ ማለት ይሄን ለማስረዳት ራሱ ቃሉ ይከብዳል። ሁላችንም የልጆች አባት ሬስፖንሲቢሊቲም ስላለ ይፈራል ሰው። ቤተሰብ የሚያስተዳደርበት እህሉ አሁን እንዲቆረጥ አይፈልግም ሰው። ሀገሪቱ ህግ እንዳለ ሆኖ እናንተ ግን እናት አባት ሂዳችሁ እዛው ሳውዲ ድረስ ሂዳችሁ መጠየቅ ትችላላችሁ። ልጃችሁን በአይናችሁ እዩዋት። በቃ የሳምንት ስራ ነው ኑ ማለት ከእናንተ በላይ ይህን ጉዳይ የሚሰራው ሰው የለም። እስር ቤት ገብታችሁ እስኪ ምንድነው የልጃችን ጉዳይ ብላችሁ ብትጠይቁ በአይናችሁ ብታዩ ሁላችንም እናርፋለን። ይሄንን አድርጉ ነው የምለው። ኢንሻአላህ አላህ ብሎ ግን ከዛ በፊት ወጣ ሁላችንም በሰላም በደስታ እዛው ቡታጅራ ድረስ ይዘናት የምንመጣ አላህ ያድርገን። እናት አባቶቻችን እንግዲህ በዱዓ አግዙን። እኛ ቡታጅራ ድረስ መተን የእናንተን በረካ የእናንተን ዱዓ አግኝተን በምንችለው አቅም ይሄ ሁላ ሰው አዝኖ አልቅሶ 40 ሚሊዮን ብር ገደማ ሲሰበሰብ ይቀላ በታሪኩ እኮ ለመጀመሪያ ጊዜ የተሰበሰቡ ትልቅ ብር እኮ ነው የተሰበሰቡ 40 ሚሊዮን ትልቅ ብር ነውና ይሄ ሁሉ የእናንተ ዱዓ የእናንተ ሀሳብ ነውና ይችም ደግሞ እስር ቤት ውስጥ ሆና ረጅም ጊዜ በቁርአን በዱዓ በጸሎት ታሳልፍ የነበረች እህታችን አሁን ደግሞ ወጥታ እንደው ህዝቡን የምታመሰግን አላህ አድርጋት። ለእናት ለአባቷ ያብቃት ነው የምለው። በእኔ በኩል ጨርሻለሁ። የምትጠይቁኝ ነገር ካለ አለሁኝ። በተረፈ በዚህ ጉዳይ ላይ ተሳትፋችሁ እህት ወንድሞች ሁላችሁም ሳልጠቅስ ከላይ ከላይ ያሉ ሁላችሁንም አላህ ይጠብቃችሁ። ሰላም አለይኩም። ለአቡ አሚራ እንትን ለማለት ዋናው አሁን ከድርም የመጣው አሁን በደንብ ኮንክሪት ለማድረግም ስንታገል የነበረው በነገራችን ላይ ከእኛም መሀል ሆኖ ይሂዱ አይሂዱ ራሱ ጦርነት ነበረ። የዛሬ እኔ አመት ያው ሁሉ ምስክር አለ፣ እናት አባት አሉ። ገና የድሮ ቤታችን ሁሉ እያለ እኛ እነሱ የመጡት በፊት የነበርንበት ፋውንዴሽናችን እዛ ሰርቪስ ላይ ሆኖ እንተውና ሳውዲ ሄደን እዛ ሄደን እንታገል የሚል ነበር። ከእኛ ውስጥ ደግሞ ራሱ በራሱ ደግሞ እንድንሄድ እንዳንሄድ ራሱ ትግል ነበር። አሁንም በቃ መጨረሻ ይሄን ከጨረስን በኋላ ደግሞ ሀቡ ሁሉ ጊዜ እንደምትዩ ወረቀት የያዘው ኢቨን እናንተ እናትና አባት መሆናችሁን ወረቀት ከሌላቸው አሁን ትርፉ ድካም ነው። ሂዱ ወደ ገጠር። ከእሱ ጋር በየቀኑ ጦርነት ነበር። ሄድ ገጠር የመጀመሪያ ከወረዳ ወደ ክልል ድረስ ክልል ፍርድ ቤት ሄዶ ምክንያቱም የኢትዮጵያ መንግስት እንኳን እናት አባት ብሎ ለመጻፍ ወረቀት ይፈልግ ነበር። ስለዚህ ተመልሰው ሄደው 1 ወር ከምናምን ነው የፈጀበት። ምክንያቱም የተሳሳተ ይሄ ሁሉ ከዛ በኋላ አሁን ጸድቆ ውጭ ጉዳይ ያንን ነገር ሰርቲፋይ ያደርጎለታል። ይሄ ከኋላ ላይ ልጃቸው መሆናቸው ምክንያቱም ፍርድ ቤት ሄደሽ ምንድነው እስር ቤት ልትሄጂ ስትይ ከእነሱ በላይ ባለመብት የሚሆነው ተወካዩ ነበር። ምንም የእናትና አባት አለበዛ ምንም ፓስፖርት አመሳስልሽ ያ ነበር የሚሆነው እና ስለዚህ እሱን ጨርሰዋል፣ ወጥቷል። ልክ ያንን ጨርሰን እንሂድ ተባብለን ልንጨርስን ተስፍሽ እንደውም ወደ ሀገሩ ሳይመለስ በፊት ይሄንን ለማድረግ ስንል ረመዳን ገባ። ረመዳን ደግሞ ያው ፍርድ ቤት ዝግ ስለሆነ ረመዳን ይውጣ የሚል ነገር ተስማማን። ግን ደግሞ አላህ ብሎ ደግሞ ጉዳዩ ያው እንደዚህ አድርጎ አመጣ። ምንም ረመዳን ወጥቶ ከዒድ 2 ቀን 3 ቀን በኋላ ቅድም አቡ አሚራ እንዳለው የ2 ቀን የ3 ቀን ነገር ነው። ቪዛቸው በኡምራ ቪዛ እኛ እንጨርሳለን፣ በሪያድ በኩል አብረን እንሄዳለን። ሄደን በቃ ያለውን ነገር አብረን ሰምተን እስከዛም ድረስ ደግሞ ለእናንተ ሙፎይታ እዚህ ላዋጣው ህዝብ ደግሞ መረጃ የሚሆነው ነገር ደግሞ ነገ ከውጭ ጉዳይ ላይ ያንን ወረቀት እንቀበላለን አለው የሚለው ነገር አብረን እንሰማለን። ከእስከዛ ድረስ ግን እንዳለው ፓስፖርታቸው አሁን እጃቸው ላይ ሁሉ ነገርና የእናት አባት ማረጋገጫው ስላለ እሱን ይዘን
ወደ ሳውዲ እንሄዳለን። በቃ ይሄንን ኮንክሪት እናደርግበታለን። ስለዚህ ግዴታ ነው ወደ ሳውዲ። ቅድም ብለሃል፣ ለምን ሲፈልጉ መንገድ ላይ አይተላለፉም? ሌላና ቤተሰቦቿ ብቻ ፕሮሰሱ ተጀምሯል፣ ይሄዳሉ፣ ያያሉ ልጃቸውን። ከተፈታች አብረው ይመለሳሉ ኢንሻላ። ማን ነው የሚሄደው? አንተ ነህ አይደል የሚሄደው? አንተ ነህ እሱ ነው የሚሄደው? እሱ አጎቷ ነው በነገራችን ላይ። ኦኬ ባንክ አካውንቱ ላይ ስምክ ያለው አንተ ነህ ወንድምዬው? ኦኬ ይመሳሰሉብኛል፣ ይቅርታ። እሺ እና ሌላ መለዋወጥ ወንድም አንድ ነገር ልናገር፣ ስራ ልገባ እየመጣብኝ ስለሆነ 1 ደቂቃ ልናገር። አሁን የምናደርገው ነገር ምንድን ነው? አሁንም እዚሁ በህዝብ ፊት የቀረው 9 ሚሊዮን ብር አለ አይደል? በስሟ የተሰበሰበ ከዛ ላይ ትኬት የሚያስፈልጋችሁን ወጪ እንደፈለገ ይሁን አውጡና እዛ ሂዱ። ከዛ በኋላ ግን ያንን ሂሳብ ሰርተን የቀረውን ብር በህዝብ ፊት ነው እሷ ስትመጣ የምናስረክባት። አንድም ነገር ለሰራውበት እንትን ላረኩበት የሚባል ድራማ ከዚህ በኋላ ይቀራል። ይህንን ነገር እናነሳዋለን። መጀመሪያችን 4 ቀን እንጠብቅ የተባሉንን ተስፋ ለማየት አንነካካውም። ከዛ ውጭ ግን ቀጥታ በስሟ የተሰበሰበው ለእሷ ነው። ቀጥታ ስትመጣ ለበእጁ አድርገን እንደፈለገች እንድታደርገው በህዝብ ፊት ነው የምንሰጠው። አመሰግናለሁ። ቴንክ ዩ። በጣም ጥሩ። እሺ ሌላ ደግሞ አንዴ ጥያቄ ያለኝ ይቅርታ። እሱም አንደኛው ቅድም እነሱ ኮሚቴዎች ያሉ ጥያቄ ያለኝ ብዬ ተስቼ በቃ አንተን ከምራብሽ ብዬ ዘማ ኔትወርክ ነው እኮ ኮሚቴውን የነቀለው። ይመለሳል ከቻለ። ኮሚቴ ሲባል እዚህ ጋር ሪከርድ ይደረጋል። ሪከርድ በጣም ጠቃሚ ነው። ሪከርድ የሚደረገው ጠቃሚ ነው። ለዛ እኮ ነው እኔ በቪዲዮ እምለው። እኔ ሁሉን ነገር ሪከርድ አድርጌ ማስረጃው ማስቀመጥ ስለምፈልግ ነው። ገባ? እኔ አለጫሉ አልወድም። በማስረጃ አላልኩም ሲል አንድ ሰው ይኸው ያልክበት ብለህ አውጥተህ ታሳየዋለህ። ገባ? እኔ አለጫሉ አይመቸኝም። ጥያቄ ወደ ጥያቄ ሲገባ አንደኛው ወንድማችን ኮሚቴ ሲባል ሁሉም ሰው መጥፎ አይደለም፣ ሁሉም ሰው ጥሩ አይደለም። ስብስብ ማለት ችግርም ሊኖረው ይችላል። ኮሚቴ ብር ጠየቀ የተባለው ስሙ ምን ነው? ተደባበሰብን። ስሙ ይጠራልን። እንዳንድ ሰው ማለት ነው። ስሙ ይጠራና ሌሎቹም ንጹህ ሆኖ በርትቶ በጀግንነታቸው እንዲቀጥሉ ለነገም ራሱ ኮሚቴዎቹን ፎቶቸውን ተደርድሮ ሌላው ደግሞ ዩቱብ ከሚሸቅልበት ቲክቶክ ከሚያሳድግበት ጥሩ ሰዎች ልባቸውን ከሚነካ ነገ ደግሞ እንደዚያን ነገር ላይ አልገባም እንዳይሉ ስሙ ይጠቀስልን። ብር ጠያቂው ኮሚቴ ቅድም እያነሳ ነበር። ሁለተኛው ጥያቄ 14,000 ድርሃም በላ የተባለው ምን ነው? የታለ? እዚህ ያለ እዚህ ካለ እስኪ ጠይቅልን። ይሄ ነው ጥያቄ። እሱን ሰው ነው ይፈልገዋለሁ። በደንብ አድርጌ ፎቶውን ለጥፌ ቪዲዮ ሰርቼ ሳውዲ ላይ ያለ ኢትዮጵያዊ አፈላልጎ እንዲያገኝልኝ ድምፅ ጠይቃለሁኝ። መጀመሪያ እዚህ ላይ ትኩረት ላድርግ ብዬ ነው እንጂ ለምን ኦልሬዲ ስሙን ጠቅሼ አልመጣም አይደል? ፎቶውን ስለጥፍለት ይመጣል። ችግር የለውም። እሺ ሁለተኛው ነገ ወንድም ካልድ ቃል የገቡልን እሱን ይንገረን አንዴ ላስቀምጠው ስለሆነ። እሺ ነገ ምንድን ነው የምታደርጉት? ከዛ በፊት ወንድምየው የሚነግርሽ ነገር አለ። ምናልባት ወንድማችን ሙባረክ በግልጽ ብር ያለው ሰው ለምን አይጠራም ስላለ ነው። ይቅርታ እድሉ ስለሰጣችሁ አመሰግናለሁ። እና በግልጽ ብር ያለ የለም። ነገር ግን መጨረሻ ላይ የምንወስንበት እኛንን አሉ እንጂ በግልጽ ብር ብሎ የጠየቀ የለም በኮሚቴ ውስጥ ማለት ነው። ስለዚህ እንደ አጠቃላይ ነው መጨረሻ የምንወስንበት እኛንን አሉ እንጂ ማለት ነው። ይቅርታ ወንድሜ ይቅርታ። ቅድም እዚህ ውስጥ ያለ ማን እንደሆነ መኪና እየነዳው ስለሆነ አልገባኝም። የሆነ ሰው ተናገር እያለ ነበር። ተናገር ደውሎ የሆነ ስለ ብር ምናምን ሲል ኖ ከብሩ ላይ አይነካም ተባብሎ ምን ተባለ የሚል ነገር ስለሰማው ነው። ሀቢባ አልሰማሽም ይሄን ነገር? አዎ ትክክል ነው። የደረሰውን ብር እንነጋገርበታለን ያለው ሙሉ ኮሚቴው ነው። ቪዲዮ ማን ነው ስሙ? አይደለም አቦ እሱንማ ትላንት ሰማ ነው። ዛሬ ስም ጥቀስ እያለ ነበር አቦ አሚራ ራሱ ዛኔ ማለት ነው። ምንድን መሰለህ ሙባረክ ክሊር ለማድረግ ሰፊዩ እያወራ እያለ ነበር። ማን ነው ስሙ? መሐመድ ይሁን ይቅርታ አድርጉልኝ እንጂ ተናገር ደውለህልኝ ምናምን እየተባለ ነበር። አዎ እኔ መስማማለሁ በዚህ ሀሳብ። ምን መሰላችሁ
መጀመሪያ ልጅቷ ትውጣልን። ልጅቷ በተባለው ጊዜ ቶሎ ተሯሩጠው ጉዳዩን የሚያስፈጽሙልን ከሆነ ስማቸው በሚዲያ ላይ አይነሳም በፍጹም። እሺ እኛ የምንፈልገው የሌላን በሰላም መውጣት አይደለ? ቶሎ ብለው ተሯሩጠው ጉዳዩን ጨርሰውልን የሄዱ ቪዚት የሚያደርጓት ሐኪም ቤት የሚወስዷት እና ልጅቷን ቶሎ ወደ ሀገር እንድትገባ የሚያደርጉ ከሆነ እኛ ስማቸውንም አናነሳም። በቃ ይቀራል፣ ይረሳል። ኦኬ። ስለዚህ ችግር የለውም፣ ይጨርሱልን ብቻ ብለው ለእንትና ለእህታችን ቤተሰቦች ከእናንተ በላይ አቢባ ቅድም እንዳለችው ከእናንተ በላይ አንጨነቅም እኛ እውነት ለመናገር ማለት ነው። እናንተ ናችሁ ሁሉን ነገር ይዛችሁ የተቀመጣችሁት። ስለዛ ሳውዲ መሄዱን ማለት ነው ወንድም ካሊድም በርትቶ ቶሎ አርጉትና ወንድም ካሊድ አላህ የሚያመጣው ነገር አንተን ራስህ ይቆጫሃል። አላህ የሚያመጣው ነገር አይታወቅም። ስለዛ ሳውዲ መሄዱ ባይቀጠር ባይረዝም አንድ የእናትየዋ ቅድም እንትን ስትል ወላሂ እያለቀስኩ ነበር። አይኗን ባይ እያለች ነገ አንድ ነገር እቺ ልጅ የሆነ ነገር ቢፈጠር አውዚ ቢላ በጣም እንጸጸታለን። ስለዛ ወንድም ካሊድ ለዛ እኮ ነው ገባክ? ማንም ሁሉም ሰው በደሞዝ የሚሰራ የለም። በነፃ ነው እየሰሩ ያሉት ኮሚኒቲዎቹ። በነፃ ጊዜያችንን ሰተን ያገለገልነው አንሶን እነዚህ ምስጋና ቢሶች ብለው ጉዳዩን ጭራሽ እንዳይተውብል ገንዘብ የሚፈልጉትንም ምኖቹንም ምንም ስማቸውን አናነሳም። እኛ ሌላም ብቻ በሰላም ይሸኙልን፣ እኛ ስማቸውን አናነሳም። ይህ ቃላችን ነው። እናንተ ብቻ ጉዳዩን እየተከታተሉ ነው ላይ ሁሉም ኮሚቴዎች። እኛ ከምስጋና ውጪ ምንም አይነት ወቀሳ አናቀርብም ለእናንተ። እኛ የምንፈልገው ዋናው እኛ የምንፈልገው እዚህ ጋር የተገናኘንበት ጉዳይ ሌላ ቶሎ ከነነብሷ ሀገር ቤት እንድትገባ ብቻ ነው አደለ አላማችን። ስለዚህ አላማችን ከተሳካ ስማችሁን በክፉ የምናነሳበት ጉዳይ አይኖርም። ከሌ ሳንል አንድ ላይ እናመሰግናችኋለን። ልጅቷን በተግባር ብቻ አገሯ ገብታ ከኢድ በኋላ በቃላችሁ መሰረት አገሯ ገብታ ብቻ አሳዩን። ያንን ነው የምፈልገው። አቡ እንደው ትንሽ መቼም ረመዳን ነው አይደል? ሙቤም እንድትወስድ የምፈልገው እኔ ወላሂ ሀቅ ብዙ ነገር ብዙ ስም የያዝኩ ሰው ነኝ እና አንድ የምናገራት ነገር ለእኔ ምን ያህል አደጋ እንደሆነች አውቃለሁ። እና አንድ ትልቅ ነገር ይኸውልህ፣ የመጀመሪያው ጦርነቱ የምስጋና ሽሚያ ነበር። ምክንያቱም ይኸውልህ እነዚህ ሰዎች ሽማግሌ ናቸው፣ 40 ዓመት 60 ዓመት እንደዚህ አይነት ስለነበረ መጣና ይሄ ሶሻል ሚዲያው ቲም ዶሚኔት አደረጋቸው። ከዛው ይሄኛውን የተባለውን ነገር እኛንን መግለጫ የምንሰጠው ይሄኛውን እኛንን በሚል ጦርነት እንትን ተፈለገ። ከዛው የሚገርመው የዙም ሚቲንግ አድርገን ወደ 50 ሰው ገብቶ ቲክቶክ ላይ ሚዲያ ላይ ማይወጣ እነዛም ሰዎች ስለነበሩ በጣም ስንት ነገር ተደርጎ ተግባብተን እኛንን መግለጫ የምንሰጠው እናንተ መግለጫ አትሰጡም በሚል ጦርነት ነበር። ከዛ በኋላ የሚገርምሽ እንኳን ሀቅ ለመናገር እንኳን አይደለም የነሱ ቲም እና በእነሱና በቲም ሌላ መሀል ያለው ቀርቶ የእኛ ቲም ራሱ ተስፍሽ ስንት ጊዜ ተጋጭተዋል። ሁላችንም እንትን ከአሰባሰብን በኋላ 3 ሰዓት 4 ሰዓት እንዲህ ብለን ተባብለን በኢሞ ላይ ግሩፕ ገብተን ስንት ጊዜ ጦርነት ተደርጓል፣ ተጣልተን። አሁን ይሄ ከተደረገ በኋላ አንዳንድ ጊዜ በእኔ ነው ላይ የተሰበሰበው ምናምን በዚሁ በእኛ መሀል እንኳን ራሱ ክሬዲት ሽሚያ ስለነበረ አውቶማቲክሊ ምን አደረግነው መሰለሽ፣ ቀጥታ ወደ ማን ፍሬም ወሰድ ነው ስም ሰጠ ነው ቲም ሌላ የሚል ሰጠ ነው እና በቃ ባለቤቱ ኦልሬዲ ሙባረክም የቲም ሌላ አባል ነው። ምክንያቱም አንድ ቀን ቁጭ ብለሃል፣ ቀኑ ይርዘም ይነስም እንጂ አንተም የቲም ሌላ አባል ነው። ሁሉም ሰው የቲም ሌላ አባል፣ ኢትዮጵያ ያለ፣ አውስትራሊያ ያለ፣ ዓለም ላይ ያለ ሁሉ እያንዳንዱ ሰው ቁጭ ብሎ ቲም ሌላ አባል ይሁን የሚል ሰጠ ነው እና ክሬዲቱ ማን ሆነ? ሁሉም ህዝብ ሆነ። ይቺ ናት። ከዛ በኋላ እነዛም ሰዎች አየሽ እንደ ኮምፒቲሽን ቅድም ሰፊዩ እንዳለው ኤምባሲ ውስጥ ቁጭ ብለው ይሄ ራሳቸውን እንደ እንትን ለማድረግ ይሄ ፕሮሞት በዩ ወይ ደግሞ ያው እነሱም ጭምር ክሬዲት እንትን ለማድረግ ሞክረዋል። ግን ደግሞ ሩቡ ደግሞ ገንዘቡን በማሰባሰብ ሂደት ደግሞ ይሄኛው ህዝብ ደግሞ ይሄኛው ወጣቱ ደግሞ በለጠ ሲበልጥ ከዛ እነሱ ሞክረው ለምሳሌ ሙቤ ሚዲያ ላይ መግለጫ ለመስጠት ሞከሩ። እሱ ራሱ ትልቅ ጦርነት ነበር። እኛ ባሰባሰብነው ለምን ታደርጋላችሁ? ከዛም ወደ እነሱ ወደ ምን መጡ? መጀመሪያ ቃል የገባችሁልን ኢቭን በገንዘቡ መጨረሻ ላይ ወደ ፈለገበት ሌላ ሰው ይታከምበት፣ ሌላ የታሰረ ሰው እናስፈታበት፣ ሌላ እንደዚህ ይደረግበት የሚለውን ነገር ምን ወስነው እኛንን የሚል ቅድም ሰፍዩ እንዳለው እርስ በርስ ቃል ተግባብተዋል። እኛ ሳናቅ ይህንን ስላለ ይሄ ደግሞ ሂደት በምን ውሰደው መሰለ ሙቤ በደንብ ይችን ነገር አስምረህ ያዝ። ለምሳሌ አሁን አንድ ወንድማችን ሶሻል ሚዲያ ላይ ገንዘብ የሚያሰባስበው የነበረ እርዳታ ላይ ለምሳሌ ለኩላሊት ብሎ
ለምሳሌ ሴትዮዋ ሕክምና የሚያስፈልጋት 1 ቢሊዮን ብር ሊሆን ይችላል። 1 ቢሊዮን ብር በቃ አሰባሰበልሻለሁ። ከ1 ቢሊዮን ብር በላይ ከሞላ ግን ወይ ሌላ ሰው ይታከምበታል ወይ ለእንደዚህ ትሰጫለሽ ብሎ ቃል ያስገባቸዋል። ያ ነገር ሳያስቡት 4 ሚሊዮን ሲሆን ግጭት ይፈጠራል። ከዛ የተሰበሰበውን ገንዘብ ኮሚሽን አምጣልኝ ምናምን ብሎ ወደ ስም ማጥፋት ይመጣል። እንደዚህ ሀቁ ሰዎች ቀድሞ ቃል የተግባቡት በአላህ ስም ቃል የተግባቡት ነገር አለ። ይህም ሂደት ሰዎቹ እኔም ከሰፊው ቅድም ሲያብራራም እንደሰማኸው ምንወስንበት እኛንን የሚል ነው ንግግር ያደረግ ነው። በጸብ ደረጃ ከኛ ጋር እኔ አሁን ከአቧፍናን እንጂ በጣም በብዙ ጦርነት ከኛ ጋር ተጣልተዋል። ይህንን ነበር የነበረው እና ክሊር አድርገን የመጨረሻው ምክንያቱም እንዳያፈርሰው ሀቡ ቅድም ስትለው የነበረው ልጅቷ ላይ ትኩረት አድርገን አልሐምዱሊላህ ሙቤም ይሄንን አላህ ኸይር ጀዛህን ይክፈልህ ይሄን ነገር በማምጣትህ እኛ እኔ በፍጹም ተቀምጬ አላቅም። የቁጫልን በህይወታችን በቃ የደከመን ጉዳይም ስለነበረ ሀቡም አላህ ሁል ጊዜ ያሳካላታል። ከዚህ በኋላም አላህ እንደዚህ ችግር ፈቺ ሁሉ አድርጎ ያድርጋት። ይሄ ችግሩ መፍትሄ አመጣ። እኛ እኮ ይሄ ሁሉ ባለስልጣንም እያወቅን እኮ በቃ ግራ ገብቶ ስልችት እኔን ቤተሰቦቿ ሲደውሉልኝ ተውኝ ሁሉ እል ነበር። ምክንያቱም እዚህ 600-700 ሰው የተሸከምኩት ራሱ ሌላ ነገር ሆኖ በዚህ ላይ መሯሯጡ ከባድ ነበር። አሁን መፍትሄው ወረቀታችሁን ስትይዙ ነው ከኔ ጋር የምንነጋገረው ብለን ቻሌንጅ አድርገናቸው ነበር። ተሳፍረን ኢንሻላህ ምንም ኢቭን ረመዳን 2 ቀን 3 ቀን ከቆየም በኋላ ተነስተን እንሄዳለን። ይህንን እርግጠኛ ሆነን እንትን ማድረግ እንችላለን። ሹክረን። ረመዳን ከተፈታ ከ3 እስከ 6 ቀን ባለው ኢንሻላህ እናት አባት ወንድምና ወንድም ካለድ ወደ ሳውዲ አረቢያ ይሄድና ያይዋታል በአካል ኢንሻላህ። ሁለተኛው ፖይንት ደግሞ ቅድም ወንድም ካለድ ነገ ውጭ ጉዳይ ክፍት ነው ቃል ገብታችሁልን ነበር። ሄዳችሁ አንተና ወንድምየው ደብዳቤ ያስገብታችሁ ይሄ ነገር ዛሬ ከኤምባሲ የመጣው ኢንፎርሜሽን እውነት እንደሆነ ኦፊሻል ደብዳቤ ኮፒ ኦር ኤኒቲንግ ሊሰጣችሁ የሚችለው ነገር ማረጋገጫ ልታመጡልን ነው። ትክክል ነኝ? ስለዚህ ነገ ነው የምትሄዱት። እሱ አፕዴት ታደርገናለህ ካለ ከሄዳችሁ በኋላ ውጭ ነገ ማታ ላይ አንድ ቀጠሮ የምንይዘው ለዚህ መረጃ ነው። በጣም ጥሩ ውጭ ጉዳይ